ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰብ እንድናችሁ ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል እንደተመለከትነው እንግዲህ መድብል በጣም ደስ ብሎታል። ምክንያቱም ብሩክ አልሞተም በህይወት አለ እያለ እንግዲህ ደስታውን በእጥፍ ነበረ። እኛም ደስ ብሎናል ብሩክ ባለመሞቱ። እናም ወደ ቤት መጥቶ የምስራቹን ነግራቸዋል ለቅድስትዬና ምሳሌና ቅድስትዬ ተቀምጠው እያወሩ ነበረ። እሱ ምንድነው ስለ እግር ኳስ እየነገረቻን ነበረ። ቅድስትዬ እንግዲህም በባለፈው ክፍል ምሳሌ እግር ኳስ ጨዋታ እንዳላጫወቷት ተናግራት ነበረ። እናም ዛሬ ላይ አስገብተውኛል እያለችም ለቅድስትዬ እየነገረቻት ነበረ። እናም እንዴት ነው ታዲያ እግር ኳስ ስትጫወች ታዲያ እንደነው ኳስ አስገባሽ ስትላት፣ አዎ ምሳሌዬ ግን የሆነ ላስገባ ስል የሆነች ልትመጣና እግር ማለት ኳሱን ትወስድብኛለች እያለችም ለቅድስትዬ ትነግራታለች። ቅድስትዬም ያው ሳላ ለማሳቀቅ ያው በጎበዝ በማለትም ታልፋታለች ማለት ነው። እናም በእንደዚህ እያወሩ እያለ መድብል ይመጣል። በጣም ደስ ብሎት እንግዲህን ሁለ ነገሩ በደስታ እየሳቀ ተመልክተነዋል ማለት ነው። እናም እንኳን ደስ ያላችሁ ቅድስትዬ፣ እንኳን ደስ ያለሽ ምሳሌ ነይ ቀፊኝ፣ እንኳን ደስ ያለሽ እያለም ያቅፋቸዋል ማለት ነው። እንኳን አብረ ደስ ያለን እናም እንኳን አብረ ደስ ያለን ምናምን ይባባላሉ። እና ምሳሌም እንግዲህ እኔም በጣም ደስ ብሎኛል ማለቴ አጎቴን ደስ ብሎት ስላየሁኝ እያለችም ትነግራታለች ማለት ነው ለቅድስትዬ። እኔ ግን ያስደሰተክን ነገር ሳላቅ ምንም ደስ ሊለኝ አልችልም ስትለው፣ ብሩክ አለ ብሩክ በህይወት አለ በማለትም ይናገራል። እዚህ ጋር እንግዲህ ብሩክ በህይወት አለ በያለም ሲናገር ቅድች ምሳሌ መኖሯን ረስተዋታል። እነሱ የደስታቸውን ብቻ ነው እንጂ የተመለከትኩት ምሳሌ መኖሯንና እንዲሁም ይህንን ነገሩን መደበቋን ልብ አላሏትም። እናም አባቴ ምን ሆኖ ነው ምናምን ብላ ምሳሌ እንግዲህ ስትደነግጥባቸው መድብልን በጣም ይደነግጥና አይ አባትሽ ምንም አልሆነም ብሩክ ምንም አልሆነም ብሩክ እኮ ሊመጣ ነው ምሳሌ እንኳን ደስ ያለሽ በማለትም የምሳሌን ሀሳብ ያስቀይሯታል። እናም እንግዲህ ምሳሌ እንኳን ደስ ያለሽ በማለትም ሚቸው ቅድስትዬ እንግዲህን በደስታ ታበስራታለች። እናም በሂጂ ደስ እንዳለሽ ሂጂና ክፍልሽ ሂጂና በዝለሊ ቦርቅ እያለቻትም ትገኛለች። ምሳሌ ምስኪን እንግዲህ ነገሩ አልገባትምና ያው ነገሮችንም ማዟዟር አልቻለችምና እሺ ብላ ወደ ክፍሏ ሄዳ እንግዲህ በጣም በደስታ አባቴ ምን ይዞልኝ ይመጣል በማለትም መድብልን ትጠይቀዋለች። መድብልም እኔ እንጃ እንግዲህ ይዞልሽ ምን ይምጣ እኔ ልንገረው ምናምን ሲላትም አይ እሱማ ይዞ መምጣቱንማ እኮ ራሱ ይዞ ይመጣል በማለትም ለመድብል ትመልስለታለች። እሺ በቃ ሂጂ ግቢ ወደ ክፍልሽ በማለትም መድብልና እንግዲህ ቅድስትዬ ተቀምጠው እያወሩ ነበረ። ደስታዬን እኮ ማለት በደንብ አልገለጽኩም እኮ እውነት ብሩክን በህይወት አገኛችሁት? እውነት ብሩክ በህይወት አለ እያለች ምሳሌ በጣም ደስ ብሏት እንግዲህ እየጠየቀችው ነው። አዎ ቅድስትዬ ብሩክ በህይወት አለ፣ ብሩክ በህይወት መኖሩን አረጋግጠናል እያለ መድብል ይነግራታል። በዚህ ጊዜ እንግዲህ ቅድስትዬም ታዲያ እንደዚህ ከሆነ ለምንድን ነው ፖሊሶቹን ይዛችሁ ሄዳችሁ ለፖሊሱ የተነግራችሁ ማስፈታት አለባችሁ እያለችም ለመድብል ትነግረዋለች። መድብልም አዎ ፖሊሶችን ጠቁመን ሄደን ብሩክን እናወጣዋለን፣ በጥቂት ጊዜ ወደዚህ ቤት ይመለሳል ከልጁ ጋርና እንዲሁም ከአንቺ ጋር አንድ ላይ ይሆናል እያለም እንግዲህን መድብል እንትን ይነግራታል ማለት ነው። ቅድስትዬም እንደው እኮ ምሳሌ ስላለች እኮ ምሳሌ እንትን ስትል እኮ ደስታዬን እኮ በደንብ አልገለጽኩም እንደው በደንብ ልብል ምናምን እያሉም እንግዲህ እየተቃቀፉ እንኳን ደስ ያለሽ እንኳን ደስ ያለህ እየተባባሉም ተመልክተናቸውን። አሁን ላይ መሀሌት እንግዲህን የብሩክ ነገር አሁን በጣም እየቆጫት ይገኛል ማለቴ አሁን ላይ የብሩክ እንግዲህን ጉድለትም ሆነ ማለት ጉድለቱ እንግዲህን አሁን ላይ ተመልክቶታል ማለት ነው። ማለቴ
ምክንያቱም ብሩክ በጣም ይወዳት ነበረ፣ በጣም ያፈቅራት ነበረ። ብሩክን ገፍታ እንግዲህ እንደተመለከት ነው ወደ ሞገስ ሄዳ ብዙ ነገር አድርገው የራቁት ቪዲዮ እስከ መለቀቅ ድረስ ብዙ ተሰቃይታ ማለት ብዙ እንግዲህ አዋርደዋለች ማለት ነው። እና ዛሬ ላይ መሀሌት እንግዲህ በጣም ስትናደድ ይች ያክስቷ ልጅ እንግዲህ ምን ትላታለች? ኤፍራታም እንግዲህ ለምን ይቅርታ አትጠይቂውም? ወንድ ልጅ እኮ ካፈቀረ አንድ ያፈቀረ ነው፣ ስለዚህ ይቅርታ ጠይቂው እያለቻትም ትገኛለች። ለምንድን ግንባርሽ ላይ አትነቀሹም? ምናስሬ ብሩክ ብሩክ ማለት አበዛሽ እያለችም እንግዲህ ከነሷ ምንትን ትላታለች። ኤፍራታ አሁን ላይ ከቤት እየወጣች አይደለም፣ ምክንያቱም ዝና ያገኘኛል፣ ዝና ካገኘኝ ይገለኛል በማለትም በፍርሃት ተውጣለች። መሀሌት ቆይ እስከ መቼ ነው እንደዚህ ቤት የምትቀመጨው? እያለቻትም ትገኛለች። ዝና ካገኘኝ አይለቀኝም፣ ስለዚህ ከዚሁ ቤት መቀመጥ አለብኝ እያለችም ለኤፍራታ ትመልስላታለች። ሞገስ አሁን ላይ ህልም እያለመ ነው። እሱ ምንድነው? ብሩክ እንግዲህ ከዛ ከታሰረበት አስፈትታ ነው ነጻ ወጥቶ ይቅርታ አድርጌለት ይቅርታ ባብለን እንግዲህ እኔና ያንቺም ሰርግ ካናዳ ነው የሚሆነው እያለ ለሉላ የማይሆን ተስፋ እየሰጣት ነው። በእርግጥም የማይሆን ተስፋ ሳይሆንም እንግዲህ እውነትም ሊሆን ይችላል። አሁን ላይ ጠበቃው እንግዲህ እያስቸገራት ነው። ሉላም ጠበቃው እንግዲህ እንደሚያስቸግራት ለሞገስ አልነገረችውም። ሁሉንም ነገር በሚስጥር ይዘዋለች። አሁን ላይ ሞገስ እንግዲህ ሁሉን ነገር ትኩረቱን ያደረገው ወደ ብሩክ ነው። ብሩክ ተገኝቶ ይቅርታ ተጠያይቀን የሚለው ነው። በዚህ ይሄ ነው በጭንቅላቱ ያለው። እናም ቁርጡ እንግዲህ ከመድብል ጋር ተነስቶ እንግዲህ ብሩክን ለማግኘት እንትን እያሉ ነው። በባለፈው እንግዲህ እንደተመለከት ነው ሉላ እንግዲህ እንዴት ማለት እንዴት ብሩክ በህይወት እንዳለ አረጋግጣችሁ ስትለው ሞገስ በባለፈው መድብል እዛ እንዲጠብቅ አስቀምጦት ነበረ። በዛን ጊዜ እንግዲህ ብሩክን የሚጠብቀው ልጅ ከካሌብ ሞሲሳ ጓደኛ ጋር ከሚባለው ጋር እንግዲህ ከሱ ጋር ስልክ ሲያወሩ ሰምቷል። እሱ ምንድነው ብሩክ ለትንሽ ነው እንጂ ስለተዳከመ ነው እንጂ አመልጦን ነበረ። ሰንሰለቱን ከእጁ ላይና ከእግሩ ላይ ፈቶት ነበረ። ስለዚህ ካመልጦን ነበረ በማለትም ለካሌብ ሞሲሳ እንግዲህ ጓደኛ ይናገራል። እሱም እንግዲህ እሱ ማለት እህልን ምግብ እየሰጣችሁት አበረታችሁት አይደለ? ምግብም እንዳሰጡት ለምን አትደበድቡትም? እያለም እንግዲህ ያኛው ይመልስለታል። በጣም ተዳክሟል እኮ እንዴት እንደፈታው ራሱ አላቅም። ቆይ ግን ለምን አንገላግለውም? የብሩክ መቆየት እስከዚህ ድረስ ምን የሚያደርግላችሁ ነገር አለ? በማለትም ይሄኛው ይጠይቃቸዋል። የካሌብ ትዕዛዝ ነው። ዝናም በዚህ ሀሳብ ሳይስማማ አይቀርም። ካሌብ ብሩ እንዲመለስለት ይፈልጋል። ብሩ እንግዲህ ምንድነው ምሳሌ የታከመችበት ነው። ብሩክ ምሳሌ የታከመችበትን ከካሌብ ሞሲሳ እንግዲህ ነው የተቀበለው። አደንዛዥ እጽ ወደ ውጭ ሀገር ይሄዳለሁ ብሎ የልጁን መታከሚያ ሸፍኖለታል። ቤቱን ቀሪ ሀብቱን እንግዲህ በስሟ ለልጁ አስቀምጦላታል። እናም ዝናና ካሌብ ሞሲሳ እንግዲህ ብሩን ከብሩክ ለመቀበል ነው እንትንም የፈለጉት። ምክንያቱም እንግዲህ ቤቱን ለመውረስ ነው እየፈለጉ ያሉት። በባለፈው ክፍል ከተመለከታችሁት ማህሌትን እየጠየቃት ነበረ። ቤተሰቦቹ ስለ ሀብት መጠናቸው ምን ያህል ነው እያለም እየጠየቃት ነበረ። አሁን ላይ ብሩ እንዲመለስ እንግዲህ የፈለጉት የቤተሰብን እንዲሁም ደግሞ ይችንም በልጁ ስም ያለውን ቤት ለመውረስ ይመስለኛል። እናም እሺ በቃ እንደዛ ከሆነ በማለትም ይሄኛው እንትን ሲል ታክታችሁ ጠብቁ፣ ሴቶችን ተዋቸው፣ ሙሉ ትኩረታችሁን ወደ ብሩክ አድርጉ። ብሩክ ዛሬ ላይ አምልጦ ቢሆን ኑሮ ዛሬም የእንተም ህይወት ያበቃልህ ነበረ እያለ ይሄንን ሲያወሩ እንግዲህ ሞገስ እየሰማ ነበረ። ሞገስም ይሄንን ለሉላ ይነግራታል። አይ አሪፍ ነው እንደዚህ በህይወት መኖሩን ማረጋገጣችሁ አሪፍ ነገር ነው፣ ግን በህይወት እንዳለ አረጋገጣችሁ እንጂ ውስጥ ምን እንደገጠመው አላወቃችሁም። አሁንም ቢሆን አላደናችሁትም እያለችም ሉላ ትነግረዋለች። አዎ ሉላዬ በህይወት አላደነውም። እኔና መድብል እንግዲህ አንድ ነገር ቆርጠን የተነሳ ነው የወንድማችንን ሬሳ ለማምጣት ነው እንጂ እንደ እውነት እንደዚህ በህይወት ይኖራል ብለን አስበንም አናቅም እያለም ይነግራታል።
ብሩክ አሁን ከዛ ካለበት ፈተነው የኔና ያንቺም ካናዳ ሰርጋችን አድርገን በነፃነት ኖረን ሀብትና ንብረት የተመልሶልኝ እያለም ለሉላ ይነግራታል። እስቲ ያሳካልህ በማለትም ሉላ ትመልስለታለች። እንዴ ያሳካልህ ማለት ምን ማለት ነው? ያሳካልን በይ እንጂ እያለም ይመልስላታል። አሚን ያሳካልን እያለችም እንግዲህን እንትን ይባባላሉ ማለት ነው። አሚን ያሳካላቸው የእውነት አሁን ላይ እንግዲህን በጣም የናፈቀን ነገር ቢኖር የሉላ በነፃ መራመድና የብሩክ መመለስ ነው። ብሩክ ተመልሶ ከልጁ ጋርና እንዲሁም ቅድስትዬን አግብቶ አንድ ላይ የሚኖሩበት ይህ ቀን ነው ሁላችንም የናፈቀን። መርዙ ደላላው አሁን ላይ በጣም በድብርት ተውጧል። ወይኔ ድብርት በጣም ደበረኝ እያለ ተቀምጦ እያለ አንድ ስልክ ይደወልለታል። ሀሎ ሀሎ ምን ልታዘዝ? መርዙ ደላላው እባላለሁኝ እያለም ስልክ እያወራ ነው እንግዲህን የሚገኘው። መርዙ ደላላ አሁን ላይ ቅድስትዬን ካወቃት ወዲህ በጣም ደብሮታል። ምክንያቱም ቅድስትዬን በጣም እወድሻለሁኝ እያለም በባለፈው ፍቅሩን ገልጾለት ነበረ። በጣም ነው የማፈቅርሽ፣ ለምን ይመስልሻል ስርስርሽ የምከተልሽ እያለም እንግዲህ ለቅድስትዬ ሲነግራት፣ ቅድስትዬም ደግሞ በጣም የምወደውና የማፈቅረው ልጅ አለ እያለችም በህይወት ይኖር አይኖርም ሳላቅ አሁንም ድረስ አፈቅረዋለሁ ብላም ለመርዙ ደላላው ነግረዋለች። መርዙ ደላላውም ይሄንን ባለችው ጊዜ በጣም ልቡ ነበር የተሰበረው። ምሳሌ አሁን ላይ አባቴ መቼ ነው የሚመጣው እያለ በጉጉት እየጠበቀችው ነው። ቅድስትዬም አሁን ከእንደገና ውሸት እየዋሸች ነው። ነገ ይመጣል ከነገ ወደ ይመጣል እያለችም እስከ ዛሬ ቀኖቹን እየገፋች እዚህ አድርሳታለች። አሁን ላይ ግን ነገ ይመጣል አባቴ እያለችም ቅድስትዬች ምሳሌ እንግዲህን በጣም በተስፋ እየጠበቀች ነው። መርዙ ደላላውም አሁን ላይ ምንድነው የተባለው? 8ኛ ፎቅ ላይ ቤት ፈልግልኝ ነው የተባለው። 8ኛ ፎቅ ላይ ቤት ፈልግልኝ ሲባልም እንዴት ነው 8ኛ ፎቅ ላይ ቤት የሚፈለገው? አሁን ላይ እኮ ኩላሊት እኮ በሽተኛ ነው፣ የኔ ራሱ አንደኛው ኩላሊት ያንጠባጥባል እያለም ይነግረዋል። ተስፋ የቆረጠ ነው 8ኛ ፎቅ ላይ የሚከራየው እያለም መርዙ ደላላው እንግዲህ ለተከራዮቹ መልስ እየሰጠ ነው። ምሳሌ አሁን ላይ ብሩክ ሲመጣ እንግዲህ አባዬ ሲመጣ አኮርፈዋለሁኝ እያለ ለቅድስትዬ ትነግራታለች። ቅድስትዬም ለምንድነው የምታኮርፈው ስትላት ለምን አልደወለልኝም፣ በዛ ላይም ደግሞ ሲሄርችው አላለኝም እያለችም ትነግራታለች። ውድና የተከበራቸው የቻናሌ ቤተሰብ እስከዚህ ድረስ ነው ይዘንላችሁ የቀረብ ነው። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።